ሄርሜላ አብርሽና ሩታ እንደዚህ ደስ ብሏቸው በቀላሉ ከህይወታቸው ልትወጣ እንደማትችልና እንዲሁም ደግሞ የተለያዩ ነገሮችን እነሱን አሁንም አንድ ላይ እንዳይሆኑ በድጋሚም ደግሞ አብርሽ ወደሷ እንዲመለስ እያደረገች እና እየሰራች እንደሆነ በዚህም በቀላሉም ደግሞ ለአብርሽ እና ለሩታ እንደማትሸነፍላቸው ከውስጥ መረጃ ደርሶናል። ሄርሜላ የሰሞኑ ዝምታዋ ምንድን ነው? ምን እያሰበች ነው? ምንስ እየጠነሰሰች ነው? እውነት አብርሽና ሩታ አብረው እንዲኖሩ ፈቃደኛ ሆና ከህይወታቸው እስከ መጨረሻው ወጥታ ነው ወይ? ይህንን መረጃ ዛሬ ይዤላችሁ መጥቻለሁ በዚህ ቪዲዮ። ሰላማችሁ በያላችሁበት ይብዛልኝ። ሩታን የምትወዱ ሩታን የምትደግፉ ሁሌም ከሩታ ጎንነን የምትሉ የተወደዳችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንደምን አላችሁ? ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አካውንቴን እንድትደግፉት በፍቅር ስም ጠይቃለሁ። እንግዲህ ከሰሞኑ የሩታ ዝምታ ይህንን 2 ቀን በተለይ 2 ቀንም ብቻ ሳይሆን በዚህ 3 ቀን ውስጥ ያሳየችው ዝምታ ብዙዎችን አስገርሟል። ምክንያቱም ደግሞ አብርሽና ሩታን ለመለያየት እንዲሁም ደግሞ አብርሽ አብሯት እንዲኖር ብዙ ነገር ስታረግ ነበር። እንዲሁም ከድፍረቷም አንጻር ሩም ድረስ እየሄደች አብርሽ ሩም ድረስ እየሄደች ሩታ ባለችበት ከሱ ጋር ለመሟገት ፈልጋ ነበር። ከሩታ ጋር እኩል ቆማ አብርሽ የኔ ነው እስከ ማለት አቅም የነበራት ሴት ነበረች። በግልጽ ነበር በቃ ሩታን አታስመሲ፣ እሱን አትወጂውም፣ አክት እያረግሽ ነው፣ አሁን ልክ እሱ ሲመጣ ነው እየተቀየርሽ ያለሽው እያለች ባለቤቱን ለመሞገት ቆማ በድፍረት እየተናገረች የነበረች ሴት ነበረች እና አሁን ላይ የእሷ ዝምታ ምንድን ነው? እውነት ተሸንፊያለሁ ብላ የወጣች ሴት ናት ወይ? እንደዚህ ቶሎ ተሸንፊያለሁ ብላ የምትወጣ ሴት ብትሆን ኖሮ መጀመሪያውኑም በዚህ ልክ ሽንጧን ገትራ አብርሽ የኔ ነው እስከ ማለት አትከራከርም ነበረ ያሉን በውስጥ ያናገርናቸው ሰዎች ናቸው። ሆኖም ዛሬ የደረሰን መረጃ ምንድነው? ውሸቷን እንደሆነና አብርሽ እኔ በቃ ካንተ ደስተኛ እንድትሆን ነው የምፈልገው፣ ከኔ ጋር ሆንክም አልሆንክም ካሁን በኋላ በህይወትክ ደስተኛ እንድትሆን ነው የምፈልገው እንጂ የግድ ከኔ ጋር ሁን ብዬ አላስገድድክም። ከሩታ ጋር ደስታክን ማግኘት የምትፈልግ ከሆነ መሆን ትችላለህ ያለችው በሙሉ አብርሽን ልብ ለመግዛትና ለመደለል ነው እንጂ በፍጹም ሁለቱ አንድ ላይ እንዲሆኑ እንደማትፈልግ ከውስጥ መረጃ ደርሶናል። ከዚህ ጋርም ተያይዞ የደረሰ መረጃ አሁን ላይ ብዙዎች አብርሽና ሩታን እንኳን ደስ አላችሁ፣ እንኳን ወደ ቤታችሁ ወደ ትዳራችሁ በሰላም ተመለሳችሁ እያሉ ብዙ ጓደኞቻቸው ሰላምታ እየላኩለት ደስታቸውን እየገለጹለት ባሉበት ሰዓት የአብርሽ አንዳንድ ጓደኞች እነ ብሩክና የመሳሰሉትን ጨምሮ በዚህ ጉዳይ አለመሳተፋቸው እንዲሁም ደግሞ ድምጻቸው መጥፋቱ እና አብርሽ በአንተ አይምሮ እናስብልክ እስከ ማለት የደረሱት ጓደኞቹ አንተ ደስታክን የምታገኘው ከሄርሜላ ጋርና ከሄርሜላ ጋር ብቻ ነው ብለው ወስነው ነበር። አብርሽ መሪ ያጣ ሕፃን ይመስል በህይወቱ ገብተው በዚህ ሂድ በዚህ ግባ እያሉ በጣም የሚያስጠላ ነገርና የሚቀፍ ነገሮችን ሲያደርጉ የነበሩ ጓደኞቹን አስተውለናል። ሆኖም ግን አሁን እነዛ ጓደኞቹ የታሉ? እውነት የሱ ደስታ ቢያሳስባቸው አሁን አብርሽ ደስተኛ ነኝ ባለበት ጊዜና ይኸው ወደ ትዳሩ ተመልሶ እውነተኛውንና ትክክለኛውን ማንኛውም ባለ ትዳር ወንድ በዛ ላይ ደግሞ ልጅ የወለደ ወንድ ሊያደርግ የሚገባውን ነገር ባደረገ ሰዓት አብርሃም ጓደኞቹ የታሉ? እነ ብሩክ እናስብልሃለን ሲሉት የነበሩት እነ ኪያ ምን ሆኖ ነው ድምጻቸው የጠፋው? ሄርሜላስ ብትሆን አሁን ምን እያሰበች ነው? ወይስ ደግሞ ሶስቱ አንድ ላይ ሴራ እያሴሩ ይሆኖ የሚል ነው እንግዲህ ብዙ ሰዎች ፍራቻቸውን እንዲሁም ደግሞ የሆነ ነገር ሳይኖር አይቀርም እያሉ እያወሩ ያሉት ማለት ነው። ከዚህም ጋር ተያይዞ የአብርሽ ቤተሰቦች እነ ጋሽዬንም ጨምሮ አሁን ላይ ሩታና አብርሽ ሊያደርጉ ያሰቡትን የመዝናናት እቅድ እና ሌላ ሀገር ሄደው በረራ እቅዳቸውን ለትንሽ ጊዜ እንዲያቆዩት እንዲሁም ደግሞ ቤተሰባቸው እና ፍቅራቸው ላይ ትዳራቸው ላይ እዚሁ ሀገር ሆኖ እንዲሰሩ እንደጠየቋቸው ሰምተናል። ይሄም ደግሞ ምክንያቱም አሁን ጓደኞቹ የአብርሽ ጓደኞቹ እንዲሁም የሄርሜላ ጉዳይ አሳሳቢ በመሆኑና ልታደርግ ያሰበችው ነገር ስለማይታወቅ
አሁን ላይ ለትንሽ ጊዜ እቤታችሁ ሆናችሁ ነው መጠበቅ ያለባችሁ፣ ራሳችሁን ማጠንከር ያለባችሁ። እናንተ መሄዳችሁን ክፍተታችሁን ተጠቅማ ብዙ ነገር ልታደርግ ትችላለች እና ከሷም እየራቃችሁ ትዳራችሁን ማጠንከር መጀመሪያ ወጥታችሁ ብዙ ነገር ከመዝናናታችሁ በፊት እሱ የትም አይሄድባችሁም። ረጅም ጊዜ አብራችሁ አላችሁና ያን ከማደርጋችሁ በፊት ውስጣችሁ ያለውን ነገር ማንጻት መቻል አለባችሁ። ከልጃችሁም ጋር ሆናችሁ ከዚህ በኋላ ስለ ቀጣይ ህይወታችሁ ማሰብ አለባችሁ። ምክንያቱም ብዙ ነገር ሊመጣባችሁ ይችላል። ሆኖም ይሄንን እንደ ባለ ትዳር አንድ ላይ ሆናችሁ መወጣት የምትችሉበት ጊዜ ላይ ነውና ይህንን ልታስቡበት ይገባል ብሏቸዋል። ሆኖም ሩታ እኔ ለሄርሜላ ስል ምንም የምቀይረው ነገር የለም፣ እስካሁንም ድረስ ፈርቻት አላቅም፣ ከአሁን በኋላም ደግሞ አልፈራትም። ባሌን ከጎኔ እስካደረግኩ ድረስና ልጄም አብሮኝ እስካለ ድረስ መቼም ቢሆን የሄርሜላ ስራ ሴራም ብትጠነስስ እኔ እሷን ልፈራት አልችልም። ውጭ ወተን መዝናናታችን ደግሞ ጥሩ ነው። ምክንያቱም ደግሞ እስከዛሬ ያሳለፍናቸውን ብዙ ውጥንቅጦች የሚያስረሳን ነውና ያንን እቅዴን መሰረዝ አልፈልግም። አብረን ሄደን መዝናናታችን ነገሮችን ወደኋላ እንድንተውና በአዲሱም ታድሰን እንድንመጣ ለነገም ትዳራችን በሰፊው ጊዜና አዲስ ህሊና ኖሮን እንድንቀጥል ያደርገናልና ስለዚህ ይህ ሀሳባችን ጥሩ ነው ብላ ጋሽዬ ነግረዋለች። ጋሽዬም እንግዲህ ካላችሁ ይሁን ብለዋል። ሩታ እኮ ማለት ስትቆርጥና ስትጨክን እስከየት ድረስ መሄድ እንደምትችል ማሳየት የምትችል ሰው ናት። በዛው ልክ ደግሞ አይ ትዳሬን ቤቴንና ቤተሰቤን እንዲሁም ደግሞ የነገ ህይወቴን ማስተካከል እፈልጋለሁ ብላ ላላት ነገር ጊዜ ሰጥታ ዝቅ ብላ ትዳሯን መመለስ ስትፈልግ ደግሞ በፍቅር ነገሮችን እንዴት መያዝ እንዳለባት የምታውቅ ሴት ናትና መቼም ቢሆን ሄርሜላ ልታሸንፋት አትችልም ያሉን ደግሞ አንዳንድ እንዲሁ የሩታ ወዳጆች የሆኑ ናቸው። ሆኖም ግን አሁንም ቢሆን ስጋታቸውን በአብርሽ ላይ ተናግረዋል። ምክንያቱም ደግሞ አብርሽ የሆነ ሰዓት ላይ ደስ የማይል ነገሮችን ያደርጋል። ዛሬ ሰላም ሆኖ መቼና ምን ጊዜ ተነስቶ እንደሚለወጥና ሩታንም እንደሚያሳዝናት አይታወቅም። ስለዚህ አሁንም ቢሆን አብርሽን እንፈራዋለን። እውነት ሩታን ይህንን ደስታዋን ያቆይላታል ወይ? የምትጠብቀውንስ ደስታ ይሰጣታል ወይ? ከዚህ በኋላስ የሆነ ሰዓት ተነስቶ ሄርሜላ ጋር እንደማይሄድ እንዲሁም ደግሞ የማይሆን ስህተቶችን እንደማይሳሳት ብሩክና ሌሎች ጓደኞቹንም ከህይወቱ ከነጭራሹ አሁን ላይ ወስኖ እስካላስወጣቸው ድረስ ነገ ተመሳሳይ ነገር እንደማያደርግ ሩታስ ምን ማስተማመኛ አላት? ይህ ነገር ሁልጊዜም ያሰጋናል ብለዋል። በአብርሽ በእንደዚህ አይነት ባህሪውና ሄርሜላም ደግሞ ምንም ነገር ለማድረግ ወደ ኋላ የማትል ሴት በመሆኗ አሁንም ድረስ የነ ሩታ ትዳር ያስፈራል እንጂ አዎ ሩታ በጣም ጀግናና ደፋር ናት። ይሄ ግልጽ ነው። ምንም ቢሆን ለትዳሯ የምትከፍለውን መስዋዕትነት እንዴትም ሆና እየከፈለች እንዳለች አይተናታል። ሆኖም ግን አሁንም ቢሆን አብርሽ በቃ ህይወቱን ከዚህ በኋላ አስተካክላለሁ ብሎ ሙሉ ለሙሉ ጓደኞቹን ከህይወቱ እስካላስወጣ ድረስ ሩታ አሁንም ቢሆን መጠንቀቅ አለባት ብለዋል። ስለ ሄርሜላም ጉዳይ ሌሎች አዳዲስ መረጃዎችን በቅርቡ እንደሚወጣ ሰምተናል። ይህንንም እንደሰማን ወደ እናንተ ይዘንላችሁ የምንመጣ ይሆናል። ቤተሰቦቼ ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እንድትደግፉት አካውንቴን በፍቅር ስም በድጋሚ እየጠየኩኝ ለዛሬው በዚሁ አበቃለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩኝ።